ዛሬ ደግሞ የጀመርነውን የእግዚአብሔርን ቃል እንድንካፈል ጌታ ስለረዳን እሱን እናመሰግናለን። ከትንቢተ ዳንኤል ምዕራፍ 9 ላይ ያለውን ቃል ባለፈው የጀመርነው አለ። እሱን እንጨርስና ለዛሬ ክፍል ያልኩትን አሁን አነብና ጸልየን ወደዛ እንሄዳለን። ዛሬ የምንጀምረው እንደዚሁ ፋውንዴሽን አስቀምጠን በሚቀጥለው ሳምንት ደግሞ በጥልቀት የምናየው የቀረውን ዳንኤል ምዕራፍ 9 ክፍል ነው። ከቁጥር 20 እስከ 27 ያለውን የጌታ ቃል ነው። ሁላችንም ተነስተን ቆመን አብረን እናነበዋለን። ትንቢተ ዳንኤል ምዕራፍ 9 ከቁጥር 20 እስከ 27። እኔም ገና ስናገርና ስጸልይ በኃጢአቴና በሕዝቤም በእስራኤል ኃጢአት ስናዘዝ በአምላኬም በእግዚአብሔር ፊት ስለተቀደሰው ስለ አምላኬ ተራራ ስለምን ገናም በጸሎት ስናገር አስቀድሜ በራእይ አይቼው የነበረው ሰው ገብርኤል እነሆ እየበረረ መጣ። በማታም መስዋዕት ጊዜ ዳሰሰኝ፣ አስተማረኝም፣ ተናገረኝም፣ እንዲህም አለ። ዳንኤል ሆይ ጥበብንና ማስተዋልን እሰጥ ዘንድ አሁን መጥቻለሁ። አንተ እጅግ የተወደድህ ነህና በልመና መጀመሪያ ላይ ትእዛዝ ወጥቷል። እኔም እነግርህ ዘንድ መጥቻለሁ። አሁን ነገሩን መርምር፣ ራእዩንም አስተውል። አመፅን ይጨርስ፣ ኃጢአትንም ይፈጽም፣ በደልንም ያስተሰርይ፣ የዘላለምን ጽድቅ ያገባ፣ ራእይንና ትንቢትን ያትም፣ ቅዱሰ ቅዱሳኑን የሚቀባ ዘንድ በሕዝብህና በቅድስት ከተማ ላይ 70 ሱባኤ ተቀጥሯል። ስለዚህ ወቅ አስተውልም። ኢየሩሳሌምን መጠገንና መስራት ትእዛዙ ከሚወጣበት ጀምሮ እስከ አለቃው እስከ መሲህ ድረስ 7 ሱባኤና 62 ሱባኤ ይሆናል። እርሷም በጭንቀት ዘመን ከጎዳናና ከቅጥር ጋር ትሰራለች። ከ62 ጊዜ 7 በኋላ መሲህ ይገደላል፣ በእርሱም ዘንድ ምንም የለም። የሚመጣውም አለቃ ሕዝብ ከተማይቱንና መቅደሱን ከተማውንና መቅደሱን ያጠፋሉ። ፍጻሜውም በጎርፍ ይሆናል። እስከ መጨረሻም ድረስ ጦርነት ይሆናል። ጥፋትም ተቀጥሯል። እርሱም ከብዙ ሰዎች ጋር ጽኑ ቃል ኪዳንን ለአንድ ሱባኤ ያደርጋል። በሱባኤም እኩሌታ መስዋዕቱንና ቁርባኑን ያስቀራል። በርኩሰትም ጫፍ ላይ አጥፊው ይመጣል። እስከ ተቆጠረውም ፍጻሜ ድረስ መቅሰፍት በአጥፊው ላይ ይፈሳል ይላል። እንጸልያለን። ቅዱስ አምላካችን እግዚአብሔር ሆይ ሕያው ቃልን ልንሰማ ልጆች በፊት ተሰብስበናልና በመንፈስ አማካኝነት ቃልን እንድትናገረን የልብህን ሐሳብ የልብህን ትርታ ምስጢርን በሚገልጠው በመንፈስ አማካኝነት ተናግረህ የልባችንን ፍርሃትና ድንጋጤ የውስጣችንን ጌታ ሆይ ጭንቀትና ተስፋ ማጣት በቃልህ ኃይል እንድታድሰው፣ በቃልህ ኃይል እንድታስታጥቀን፣ በቃልህ ጉልበት እንድትለውጠን ጌታ ሆይ ጨለመብንን ነገር ድንግርግር ያለንን ነገር እግዚአብሔር ሆይ ስለ መጨረሻው ዘመን ስናስብ ውስጣችን የሚረበሽበትን ነገር ዛሬ ሕያው ቃል መጥቶ እንዲያሳርፈን መገለጥ በቃል ውስጥ መጥቶ እንዲያሳርፈን በጌታ በኢየሱስ ስም እንጸልያለን። ጌታ ሆይ ግራ የሚያጋባንም መንፈስ ዛሬ በቃል ምስጢር ገልጠ በአንተ እንድንታመን መንፈሳዊ ምስጢሮች እንዲገቡን ወደ አንተ መጠጋት እንዲሆንልን መንፈሳዊ ዓይኖቻችን እንድታበራ በኢየሱስ ስም እንጸልያለን። እግዚአብሔር በሕዝብ ላይ ተጽዕኖ የሚያደርግ የሚገዳደረን የዲያብሎስ እቅድና ስራ ሁሉ በስም ስልጣን የታሰረ ይሁን። አይምሮአችን ይፈታ፣ ልባችን ይፈታ፣ መንፈሳችን ይነቃቃ። ህልውና እግዚአብሔር መገኘት ለውስጠኛው ሰውነታችን እንዲሰማን ጸጋ እንዲያግዘን በኢየሱስ ስም እንጸልያለን። ቃል እንዳይገለጥ የሚከለክል በደል በኢየሱስ ክርስቶስ ደም የተሸፈነ ይሁን።
ጸጋ ያግዘን። በጌታ በኢየሱስ ክርስቶስ ስም ጸለይን፣ አሜን። እንቀመጣለን። ባለፈው ጀምረን የነበርነውን ትንሽ ነካካና ከዛ በኋላ ዛሬ የተመለከትነው የመጽሐፍ ቅዱስ ክፍል ትንሽ ጠንካራና የተለያዩ አመለካከቶች የተለያዩ እይታዎች ያሉበት የመጽሐፍ ቅዱስ ክፍል ነው። በተለይ የሰብአዊ ሱባኤ ምስጢርና የቤተ ክርስቲያን ከታላቁ መከራ በፊት መነጠቅ ከዚህ ጋር ተያይዞ የሚነገር ትምህርት ስለሆነ ከዛ ጋር ያለውን ነገር እንመለከታለን። ዛሬ ሞር ፋውንዴሽኑን ነው ማስቀምጠው፣ ያሉትን የተለያዩ ቪዎች ነው ለእናንተ የምነግራችሁ። ነገር ግን ክፍሉን ደግሞ በደንብ አድርገን በትንተና የምንመለከተው ከነዚህ ከምናያቸው ሁለት የተለያዩ ቪዎች አኳያ በሚቀጥለው ሳምንት ይሆናል። እንደምታስታውሱት ባለፈው ሳምንት ነብዩ ዳንኤል ምን እያደረገ ነበር ያቆምነው? በእግዚአብሔር ፊት እያለቀሰ ነበር። እግዚአብሔር ሆይ ሕዝብህን እስከ መቼ ድረስ ዝም ትላለህ ብሎ በእግዚአብሔር ፊት ሲያለቅስ ነበረ። ለዛ ለቅሶ ደግሞ መነሻ የሆነው የዘመኑን ቁጥር መርምሮ የዘመኑን ቁጥር አሰላስሎ እግዚአብሔር በነቢያቱ የተናገረውን በተለይ በነብዩ ኤርሚያስ የተናገረውን የትንቢት ቃል አስቦ እግዚአብሔር ሕዝቡን የሚጎበኝበት ጊዜ እንደደረሰ፣ ሕዝቡ ግን የእግዚአብሔር ጉብኝት እንደመጣ ስለዘነጋ በሕዝቡ ፋንታ በአባቶች ፋንታ በእስራኤል ፋንታ እግዚአብሔር ለሕዝቡ በተናገረው ቃል ኪዳን ፋንታ ራሱን በአመድ ላይ አስቀምጦ ሲጸልይ እንደነበረ ተመልክተናል። ለዛ ሁሉ ውጥንቅጥ ደግሞ መሰረት የነበረው ዋነኛ ምክንያት የነበረው እስራኤላውያን በዛ አይነት ሂደት ውስጥ እንዲሄዱ ያደረጋቸው የእግዚአብሔርን ፊት የጋረደባቸው የማዳኑን ክንድ እንዳያዩ ያ የድሮ አስፈሪነታቸው እግዚአብሔር በእነሱ ላይ ያለውን ያን ሞገስ ያጡበት ዋነኛው ጉዳይ የሕጉን ማዕከላዊነት አጥተው ስለነበረ ሙሴ ከመሞቱ በፊት ለነሱ ተናግሯቸው የነበረውን ያን የሕጉን ቃል ኪዳን በልባቸው ላይ ሁል ጊዜ እንዲያድሱ የዳስ በዓልን እንዲያከብሩ አዟቸው የነበረውን ሕግ መጠበቅ እንዳልቻሉ ከኢያሱ ጀምሮ ከመሳፍንት ጀምሮ ከሶስቱ ነገስታቶች እስራኤል ሳትከፈል በፊት የነበሩት ነገስታቶች ከዛም በኋላ እስራኤል ለሁለት ተከፍላ የነገሱት ነገስታቶች በሙሉ በአጠቃላይ ለ900 ዓመታት ያህል ሕጉ ተረስቶ ነበረ። የእግዚአብሔር ቃል ማዕከላዊነቱን አጥቶ ነበረ። ይህንን ደግሞ ሙሴ ገና ከመሞቱ በፊት በትንቢት ሕዝቡ በኃጢአታቸው ምክንያት ከእግዚአብሔር በመራቃቸው ምክንያት የሕጉን ማዕከላዊነት ስለረሱ ሉጋማቸው የነበረውን የእግዚአብሔር ቃል ችላ ስላሉ ሕዝቡ ብቻ አይደለም መሪዎችም ካህናቶችም ሌዋውያኑም ረስተው ስለነበረ እንደሚሰደዱና እንደሚበተኑ ትንቢት ተናግሮ ነበር። የእግዚአብሔርን ቃል እንደሚረሱ፣ ጣዖትን እንደሚያመልኩ፣ ጠላት መጥቶ ምድራቸውን እንደሚያጠፋና ወደ ባዕድ ምድር እንደ ትቢያ እንደሚበተኑ ትንቢት ተናግሮ ነበር። ታስታውሳላችሁ። በዘዳግም ምዕራፍ 28 ቁጥር 64 ላይ ሙሴ አስቀድሞ ስላየ ኢያሱና ከሱ በኋላ የሚመጡ መሪዎች በሙሉ ሕዝቡን ከሕጉ ጋር አስተሳስረው ከቃሉ ጋር አስተሳስረው እንዲሄዱ ስለፈለገ ያን አደራ ብሎ ሞቶ ነበረ። ለምን? በትንቢት የተናገረው ነገር አለ። ዘዳግም ምዕራፍ 28 ቁጥር 64 ላይ እንደዚህ ይላል፣ ትወርሷትም ዘንድ ከምትገቡባት ምድር ምን ትላላችሁ? ትነቀላላችሁ። ይህን ያለው ማን ነው? ነብዩ ሙሴ ነው። እሱ አይወርስም፣ እንደማይወርስ ያው በታሪክ እናውቃለን። በምድረ በዳ ላይ እንደቀረ ነገር ግን ያችን የተስፋይቱ ምድር ከርቀት አይቶ ተሳልሞ እንዳለፈ እናያለን። ሕዝቡ ግን ከወረሰ በኋላ ከሕጉ እየራቀ ስለሚሄድ እግዚአብሔርን መፍራት ከውስጡ እየጠፋ ስለሚሄድ ያ እግዚአብሔርን እንዲፈራና ወደ እግዚአብሔር እንዲመለስ ያደርገው የነበረው ሕገ መንግስቱ ወይም ደግሞ የእግዚአብሔር ቃል ከአሕዛብ የለያቸው ለእግዚአብሔር የቀደሳቸው እንደ ዓላማ የተጠሩ ሕዝቦች ያደርጋቸውና ይለያቸው የነበረው ያ ቃል ያ ሕጉ ተረስቶ ስለነበረ እንደሚረሱትም እንደዚሁ በራእይ ሙሴ አይቶ ስለነበረ ትንቢት ተናገረ። ምን አለ? ትወርሷትም ዘንድ ከምትገቡባት ምድር ትነቀላላችሁ። እግዚአብሔርም ከምድር ዳር እስከ ዳርቻ ድረስ ወዳሉ አሕዛብ ሁሉ ይበትናል። በዚያም አንተና አባቶች ያላወቃችኋቸውን አማልክቶች ሌሎች አማልክቶችን እንጨትንና
ድንጋይን ታመልካለህ። በእነዚያ አሕዛብ መካከል እረፍት አታገኝም። ለእግርህ ጫማ ማረፊያ አይሆንልህም። በዚያም በምርኮ ያላችሁ በባዕድ ምድር ነው የሚለው። በዚያም እግዚአብሔር ተንቀጥቃጭ ልብ ይሰጣል። እግዚአብሔር ፈዛዛ ዓይን ይሰጣል። እግዚአብሔር ደካማ ነፍስን ያመጣብሃል ብሎ ትንቢት ተናግሮ ነበረ ሙሴ። እግዚአብሔር ከዚህ ይጠብቀን። አሜን። አስቀድሞ ስላየ ይህን ትንቢት ተናገረ። ዳንኤልም በቁጥር 13 ላይ በጸሎቱ መካከል በሙሴ ሕግ እንደተጻፈው ይህ ክፉ ነገር ሁሉ መጣብን። ለምን? እግዚአብሔርን ስለረሳን፣ ሕጉን ስለረሳን። ሙሴ እንዲህ ብሎ የጸለየው የሙሴ ትንቢትና ማስጠንቀቂያው ማሳሰቢያው ወደ ዳንኤል ልብ በመንፈሱ አማካኝነት ስለመጣ ነው። ከዛ ለ70 ዓመታት በባቢሎን በግዞት እንደተወሰዱ መጽሐፍ ቅዱሳችን ይናገራል። በዛ ማንነታቸውን እንዳጡ፣ ቤተ መቅደሳቸው እንደፈረሰ፣ ቅዱስ መሬታቸው እንደረከሰ፣ ካህናቱ እንኳን ሳይቀሩ በዓመት አንድ ጊዜ በራሳቸው ላይ ገመድ አስረው ወደ ቅድስተ ቅዱሳን ይገቡበት የነበረው በመታጠብ በመንጻት ይገቡበት የነበረው ያ ቅድስተ ቅዱሳን አሁን ጠላት ያልተገረዘው አሕዛቦች መጥተው የሚጨፍሩበት ሆኖ ነበረ። ሞገሳቸውን አጥተው መጻተኛ ሆነው በምድረ በዳ ተበተኑ። ቃሉን በመተዋቸው፣ ሕጉን በሰው ወግ በመቀየራቸው ታላቅ ውድቀት መጣባቸው። በዚህ ታላቅ ተስፋ መቁረጥ ውስጥ ነው እንግዲህ ኤርምያስ ወደ እግዚአብሔር የሚያለቅሰው። በሰቆቃ ኤርምያስ ምዕራፍ 5 ቁጥር 21 ላይ ስትመለከቱ በዛ ተስፋ መቁረጥ ውስጥ እያሉ ኤርምያስ እንደዚህ ይላል፣ አቤቱ ወደ አንተ ምን በለን መልሰን፣ እኛም ደግሞ እንመለሳለን። ዘመናችንን ደግሞ እንደ ቀድሞ ምን በል አድስልን፣ እንደ አብርሃም፣ እንደ ይስሐቅ፣ እንደ ያዕቆብ ዘመን፣ እንደ ሙሴ ዘመን፣ እንደ ኤልያስ ዘመን አድርግልን ብሎ ያለቅስ ነበር። ለስንት ዓመት አልኳችሁ? ለ900 ዓመታት ያህል ሙሴ በዳስ በዓል የሕጉን ማዕከላዊነት እንዲጠብቁ የሰጣቸውን ትእዛዝ አልጠበቁም። እንግዲህ በ900 ለ7 ስታካፍሉት ለስንት ቀን ማድረግ እንደነበረባቸው በዛ ቀን ውስጥ ያንን ሕጉን አስጠብቀው ቢሆን ኖሮ ወደ እግዚአብሔር መመለስና ከዚህ ውርደት ይጠበቁ እንደነበረ ማየት እንችላለን። ደጋግሞ በኃጢአትና በፍርድ ሂደት ውስጥ ሕይወታቸውን ጨርሰው ነበር። በዛ አዙሪት ውስጥ ተዘፍቀው ነበር። ኃጢአት ያደርጋሉ፣ ከእግዚአብሔር ይርቃሉ፣ እግዚአብሔር ይቀጣቸዋል። ወይኔ እግዚአብሔር ወይ እባክህን ድረስልኝ ይላሉ፣ ይደርስላቸዋል። ምሕረቱን ደግሞ ሲሰጣቸውና ሲባርካቸው እንደገና ደግሞ ምን ያደርጋሉ? በእግዚአብሔር ላይ ይነሳሉ። በዚህ በመውደቅና በመነሳት አዙሪት ውስጥ ተዘፈቁ። ከዛ ሊያወጣቸው የሚችል አልነበር። ከ70 ዓመት የባርነት ጊዜ በኋላ ግን እግዚአብሔር በምሕረቱ ለሕዝቡ ልመና ምላሽ እንደሚሰጥ የተስፋ ቃል እግዚአብሔር ተናግሮ ነበር። እግዚአብሔር ለባቢሎን ምርኮኞች ለመረጣቸው ሕዝብ የሰጣቸው የተስፋ ቃል በኤርምያስ ምዕራፍ 29 ቁጥር 10-11 ላይ ሁላችሁም እንደምታውቁት ተጽፎ ነበረ። ምን የሚል? እግዚአብሔር እንዲህ ይላልና 70 ዓመት በባቢሎን በተፈጸመ ጊዜ ምን አደርጋችኋለሁ? እጎበኛችኋለሁ። እስራኤላውያን የጉብኝታቸው ጊዜ ደርሷል። እነሱ ግን አላወቁ። 70 ዓመት ሲፈጸም እጎበኛችኋለሁ ብሏል እግዚአብሔር። እግዚአብሔር ግን የሚጎበኛቸው በኮንዲሽን ነው። በምን ኮንዲሽን? ወደ እግዚአብሔር ሲመለሱ፣ ወደ ቃሉ ሲመለሱ፣ ወደ ሕጉ ሲመለሱ፣ ወደ ሕሊናቸው ሲመለሱ፣ ንስሐ ሲገቡ፣ ከአሕዛብ አማልክት ከጣዖት ጋር ያላቸውን ቃል ኪዳን ሲያፈርሱ፣ ከያህዌ ሌላ አንድ አምላክ የለም ብለው ቃል ኪዳን ሲገቡ 70 ዓመት በባቢሎን በተፈጸመ ጊዜ እጎበኛችኋለሁ፣ ወደዚህም ስፍራ እመልሳችሁ ዘንድ መልካሚቱን ቃሌን እፈጽምላችኋለሁ። ከዛ ደስ የሚለው ቁጥር 11 ላይ ለእናንተ የማስባትን ሐሳብ እኔ አውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም ብሎ እግዚአብሔር ለሕዝቡ የተናገረውን ትንቢት ማን አስተዋለ? አሁን ነብዩ ዳንኤል መጣ። እግዚአብሔር ስለ ቃሉ፣ እግዚአብሔር ስለ ተስፋ ቃሉ፣ ስለ ሕዝቡ ሲል ሁል ጊዜ በዘመናት ውስጥ ምን አለው? ሰው አለው። ቃሉን የሚያስታውስ እግዚአብሔርን በቃል ኪዳኑ የሚሞግት ልክ እንደ ነህምያ ሁሉ
በዚህ በ19 ቁጥር ስትመለከቱ ዳንኤል እግዚአብሔርን ይሞግት ነበረ። ስለ ስምህ ስትል እግዚአብሔር ሆይ ስምህ እንዳይሰደብ የቃል ኪዳንን ሕዝብህን ምን በል አስብ። ሕዝቡ እግዚአብሔር ሕዝቡን ወደ ተስፋይቱ ምድር የሚመልስበት ጊዜ ደርሷል። እነሱንም ለመመለስ እግዚአብሔር ተነስቷል። ነገር ግን ሕዝቡ አሁን አልተዘጋጀም። በዚህ ጊዜ ነው ዳንኤል እግዚአብሔርን በቃሉ ለነቢዩ ኤርሚያስ የተናገረውን የዓመቱን ቁጥር ምን አደረግኩ ይላል፣ በመጽሐፍ ታሰላሁኝ። ለዚህ ነው ዳንኤል አሁን እግዚአብሔር የተስፋ ቃሉ ለሕዝቡ የሚፈጽምበት ጊዜ ስለመጣ ሕዝቡን ወክዬ ማልቀስ አለብኝ። አለቀሰ። በአመድ ላይ ሆኖ ይጾምና ይጸልይ እንደነበረ ይለምን እንደነበረ ፊቱን ወደ ጌታ አምላኩ ያቀናው፣ ፊቱን ወደ እግዚአብሔር ቃል የመለሰው። እግዚአብሔርም እንደ ተስፋ ቃሉ የዳንኤልን ጸሎት ምን አደረገው? ሰማለትና በዛሬው ክፍል ላይ እንዳየነው ምላሽ ሰጠው። ለሕዝቡ ለዛች ለተቀደሰች ከተማ እግዚአብሔር እያሰበ ያለው ነገር ምን እንደሆነ ከዳንኤል ጸሎት የተነሳ እግዚአብሔር ዝም እንደማይል የተመረጠ ሰው እንደሆነ መልአኩ ገብርኤል መጥቶ ያን ሲመሰክርለት እንመለከታለን። መቅደሱ ተሰራ። እንደምታውቁት ሄዳችሁ ስታነቡ ከዛ በኋላ ከ70 ዓመት ምርኮ በኋላ እግዚአብሔር የተስፋ ቃሉን ፈጸመና ምን አደረገ? መቅደሱ ተሰራ፣ ቅጥሮቹም ተገነቡ። ነገር ግን እውነተኛ መነቃቃት፣ ሙሉ ደስታ ገና ወደ እስራኤል አልመጣም ነበረ። ቤተ መቅደስ ልንገነባ እንችላለን፣ ካቴድራል ልንገነባ እንችላለን፣ ግንብ ልንገነባ እንችላለን። እውነተኛ መነቃቃትና እውነተኛ መንፈሳዊ ደስታ ግን የሚመጣው በዛ አይደለም። እስራኤላውያን ግንብ ሰርተዋል፣ አድሰዋል። ነህምያም ሄዶ ታላቅ ታድሶ አድርጓል። ታስታውሳላችሁ። ከፋሪስ ንጉሥ ቂሮስ አዋጅ በኋላ ዘሩባቤል ነብዩ ሐጌንና ዘካርያስን እንደዚሁም ካህኑን ኢያሱን ይዞ የመጀመሪያውን ዙር እየመራ ወደ ተስፋይቱ ምድር ሄዶ ነበረ። ቤተ መቅደሱን እንደሰራ፣ ነገር ግን እውነተኛው መንፈሳዊና መነቃቃት ገና ወደ ሕዝቡ እንዳልመጣ፣ የእግዚአብሔር ክብር ገና በመካከላቸው እንዳልመጣ እንዳልተገለጠ ማየት እንችላለን። መቼ ነው ያ የሆነው? በሁለተኛው ዙር እግዚአብሔር ማንን አስነሳ? ከአሮን ዘር የሆነውን ካህኑን ዕዝራን አስነሳ። ካህኑ ዕዝራ ከሌሎች ነቢያቶች በጣም የተለየ ሰው ነው። ከሌሎች ካህናቶች፣ ከሌሎች አገልጋዮች የተለየ ነው። ከሌዋውያኑ የተለየ ነው። ምክንያቱም መጽሐፍ ቅዱስ ስለ ዕዝራ ሲናገር፣ ስለ ካህኑ ዕዝራ ሲናገር እንደዚህ ይላል። የችግራቸው መሰረት የሆነውን ዋነኛው ነገር ምን እንደሆነ የተረዳ ዕዝራም የእግዚአብሔርን ሕግ ይፈልግና ያደርግ ዘንድ ለእስራኤልም ሥርዓትንና ፍርድን ያስተምር ዘንድ ልቡን ምን አደረገ ይላል? ልቡን አዘጋጅቶ ነበረ። ዕዝራ ምዕራፍ 7 ቁጥር 10 ላይ። ከዛ ምን አደረገ? በነህምያ ምዕራፍ 8 ላይ ሄዳችሁ ስትመለከቱ በሰባተኛው ወር የመጀመሪያ ነገር ያደረገው ልክ ሲመለስ እንደ ዘሩባቤል የሕንፃ ግንባታ ላይ አይደለም የገባው። እንደ ነህምያ ቅጥሮች ግንባታ ላይ አይደለም የገባው። ያ ሁሉ ለእስራኤላውያን ደስታ እንዳላመጣላቸው፣ ከእግዚአብሔር ጋር እንዳላስታረቃቸው፣ ወደ እግዚአብሔር እንዳልመለሳቸው ያውቃል። አንድ ነገር ጠፍቷል። ያም የእግዚአብሔር ቃል ነው። ስለዚህ ዕዝራ ለብቻው ራሱን ምን አደረገ? የእግዚአብሔርን ሕግ መፈለግ ጀመረ። መፈለግ ብቻ አይደለም፣ ፍላጎት ብቻ አይደለም፣ ያደርግም ነበረ። የፈለገውና ያደርግ የነበረውን ያን የእግዚአብሔርን ሕግ ደግሞ ስርዓቱን ያስተምር ዘንድ ልቡን ያዘጋጀ ሰው ነበረ። ወደ ኢየሩሳሌም ሲመለስ ያ ተጥሎ የነበረው አዋራ ለብሶ የነበረውን የሙሴን ሕግ ምን አደረገ? አምጡልኝ አለ። በሰባተኛው ወር ነህምያ ምዕራፍ 8 ላይ ሄዳችሁ ሙሉ ምዕራፍ ስትመለከቱ በሰባተኛው ወር በድንኳን በዓል ጊዜ ዕዝራ ሕዝቡን ወደ አደባባይ ሰበሰበ። የዳስ በዓል ልክ ማን እንዳዘዘው? ሙሴ እንዳዘዘው ለ900 ዓመት ምንም አይነት ይሄን አይነት የሙሴ ትእዛዝ የተከበረበት የዳስ በዓል አልነበረም፣ ሕጉ የሚጠናበት። በሰባተኛው ወር በድንኳን በዓል ጊዜ ግን ዕዝራ ሕዝቡን ምን አደረገ? ሰበሰበ። ሕዝቡን ሁሉ እንደ አንድ ሰው ሆነው በውሃው በር ባለው አደባባይ ላይ ተሰብስበው ነበረ። ልክ ሙሴ እንዳዘዘው የሙሴን ሕግ አውጥቶ ጮክ ብሎ ለሕዝቡ ማንበብ ጀመረ ይላል። ልክ ዕዝራ የሙሴን ሕግ ለማንበብ የብራናውን ጽሑፍ በከፈተው ጊዜ ሕዝቡ ሁሉ ምን አደረገ ይላል? ከተቀመጠበት ተነሳ።
በታላቅም አክብሮት ለግማሽ ቀን ለ6 ሰዓት ነው ለግማሽ ቀን ይለዋል ለ6 ሰዓታት ያህል ቆመው የእግዚአብሔርን ቃል ሕጉን ያዳምጡ ነበር። ሕጉ ስለምንድን ነው የሚናገረው? ስለ እግዚአብሔር ቅድስና፣ ስለ እግዚአብሔር ማንነት፣ እግዚአብሔር ለአብርሃም የገባው ቃል ኪዳን ምን እንደሆነ፣ ከግብፅ ለምን እንደወጡ፣ ስለ ሲና ተራራ ቃል ኪዳን፣ ስለ 10ቱ ትእዛዛት፣ ስለ በረከትና መርገም ሙሴ ያስተማረውን ነገር በሙሉ ሕጉ በተነበበ ጊዜ ሕዝቡ ቆመው ምን እያደረጉ እያለቀሱ ይሰሙ ነበር። አረኛ በዘመናት ሁሉ እንደዚህ አይነት ነገር ሰምተን አናውቅም። ለስንት ዓመት? ለ900 ዓመት። በኃጢአታቸው ምን ሆኑ? ተጸጸቱ። በንስሐ በእግዚአብሔር ፊት አለቀሱ። ከእግዚአብሔር ፈቃድ ምን ያህል እንደራቁ ተገነዘቡ። ወደ እግዚአብሔርም ተመለሱ። ያን ጊዜ ምን መጣ? እውነተኛ መንፈሳዊ መነቃቃት ወደ እነሱ መጣ። የእግዚአብሔር ቃል የእግዚአብሔር ሕግ ስፍራውን ሲይዝ እውነተኛ ተሐድሶ ያን ጊዜ ወደ ሕዝቡ መጣ። ቤተ መቅደስ ታቅፎ መነቃቃት ላይኖር ይችላል። ቤተ መቅደስ ታቅፎ ወደ እግዚአብሔር መመለስ ላይኖር ይችላል። ቤተ መቅደስ ታቅፎ የእግዚአብሔርን ፈቃድ አለማድረግም ሊኖር ይችላል። ነገር ግን ወደ እግዚአብሔር ፈቃድ የሚመልሰን ለካ ወደ ቃሉ ስንመለስ ነው። ወደ ሕጉ ስንመለስ ነው። የሕጉን ማዕከለኛነት ስንጠብቅ ነው ለካ። የእስራኤል ሕዝብ ወደ ፈጣሪው ተመለሰ። ስለዚህ የእስራኤልን ሕዝብ ወደ ፈጣሪው የመለሰው የቤተ መቅደሱ ግንባታ ሳይሆን ወይም የቅጥሩ መስራት ሳይሆን ወደ እግዚአብሔር ቃል መመለስና የንስሐ አስፈላጊነት ምን እንደሆነ በተረዱበት ጊዜ ነው። የመሪው ማንነት የሚፈተነው በዚህ ነው። ሕዝቡን ከእግዚአብሔር ሕግና ከእግዚአብሔር ቃል ዙሪያ መሰብሰቡ። ሕዝቡም ለራሳቸውና ለቃል ኪዳኑ ለእግዚአብሔርን ሕግ ለመኖር ምን አደረጉ? ወሰኑ። በዚያች ቅጽበት በወሰኑበት ጊዜ ቃል ኪዳናቸውን ባደሱበት ጊዜ እውነተኛ መንፈሳዊ መነቃቃት ወደ እነሱ እንደመጣ ማንበብ ትችላላችሁ። በተለይ አንድ ጥቅስ ላንብብላችሁ ይሄንን የሚናገር ነህምያ ምዕራፍ 8 ቁጥር 17 ላይ እንደዚህ ይላል። ነህምያ ምዕራፍ 8 ቁጥር 17 ላይ ከምርኮ የተመለሱት ማህበር ሁሉ ዳስ ሰሩ፣ በዳሱም ውስጥ ተቀመጡ። ከዛ በኋላ እንደዚህ ይላል፣ ደስ የሚለኝ ቁጥር ከነነዌ ልጅ ከኢያሱ ዘመን ጀምሮ ለስንት ዓመት ማለት ነው? ለ900 ዓመት። ከነዌ ልጅ ከኢያሱ ዘመን ጀምሮ እስከዚያች ቀን ድረስ የእስራኤል ልጆች እንዲህ አይነት ነገር ፈጽሞ አላደረጉም ነበረ። ይህን በማድረጋቸው ግን ይላል እጅግም ታላቅ ደስታ ሆነ። መቼ ነው እጅግ ታላቅ ደስታ የሆነው? የእግዚአብሔር ቃል ማዕከላዊነቱ ሲጠበቅ፣ ሕዝቡ ወደ እግዚአብሔር ሲመለስ። ሕጉ የደስታቸው ምንጭ ሆነ። ዕዝራም የእግዚአብሔር ቃል ማዕከላዊነቱን ራሱ ጠበቀ መጀመሪያ፣ ከዛም ደግሞ ለሕዝቡ አስጠበቀ። በዘዳግም ምዕራፍ 30 ቁጥር 3 ላይ ራሱ ሙሴ ይህንን ተናግሮ ነበረ። ሕዝቡ በተበተኑበት አገር ሆነው ልባቸው ወደ እግዚአብሔር ከተመለሰ እግዚአብሔር እንደሚምራቸውና ወደ ምድራቸው እንደሚመልሳቸው ሙሴ ተንብዮ ነበረ። ሄደን ስንመለከት ዘዳግም ምዕራፍ 30 ቁጥር 3 ላይ አምላክህ እግዚአብሔር ምርኮህን ይመልሳል ይራራልህማል። አምላክም እግዚአብሔር አንተን ከተበተንክበት ከአሕዛብ ሁሉ መካከል መልሶ ይሰበስባል። መቼ? ወደ ቃሉ ስትመለስ። መቼ? ወደ ሕጉ ስትመለስ። በተበተናችሁበት አገር ሆናችሁ ንስሐ ስትገቡ፣ ወደ እግዚአብሔር ስትመለሱ ያን ጊዜ እግዚአብሔር ይምራችኋል ብሎ ሙሴ ራሱ በትንቢት ተናግሮ ነበር። ዳንኤል ደግሞ በባቢሎን ሆኖ የሙሴን ትንቢት እንዲፈጸም የንስሐውን ጸሎት ምን አደረገ? አሁን ጀመረ። እግዚአብሔር ወይ ዘመኑ ደርሷል፣ ጊዜው ደርሷል። ያ 70 ዓመት ያልከው ነገር በቃ አሁን እዚህ ጋር ሊፈጸም ነው። ስለዚህ ሕዝብ ወደ አንተ ካልተመለሰ ያን የተስፋ ቃልን እንደማታደርግ ቃልን አይቻለሁ። ስለዚህ ሕዝብ ወክዬ በፊት ንስሐ ገባለሁ። በሰዓቱ እግዚአብሔር የቂሮስን ልብ አስነሳ። ነብዩ ኢሳይያስ ስለ ቂሮስ አስቀድሞ ትንቢት ተናግሮ ነበር። ከ150 ዓመት በፊት ገና የመጀመሪያው አውሬ ወይም ደግሞ የባቢሎን ንጉስ ሳይጠፋ የባቢሎን መንግስት ሳይጠፋና ቤተ መቅደሱ ሳይፈርስ ትንቢት ተናግሮ ነበር። እግዚአብሔር ቂሮስ የተባለ ንጉስ እንደሚያስነሳ፣ ህዝቡን ነፃ እንደሚያወጣና መቅደሱን እንደገና ዳግም እንደሚሰራ በሙሴ ለይቶ ትንቢት ተናግሮ ነበር። አሜን። በስሙ ለይቶ ትንቢት ተናግሮ ነበር። ኢሳይያስ ምዕራፍ 44 ቁጥር 28 ላይ ሄዳችሁ ስታነቡ እንደዚህ ይላል። ቂሮስንም እሱ እረኛዬ ነው፣ እሱ ባሪያዬ ነው፣ እሱ አገልጋዬ ነው ይላል። ሌላ ትርጉም ስትመለከቱ ቂሮስንም እሱ እረኛዬ ነው፣
እርሱም የኢየሩሳሌምን ትታነጽያለሽ ቤተ መቅደስንም ይመሰረታል ብሎ ፈቃዴን ሁሉ ይፈጽማል ብሎ ትንቢት ተናግሮ ነበር። ስለዚህ የትንቢተ ዳንኤል 9 ትንቢት መነሻ ከንጉስ አዋጅ ጀምሮ ልክ አሁን የባቢሎን ንጉስ ከወደቀ በኋላ የፋርስና የሜዶን ንጉስ ሲመጣ ንጉስ ቂሮስ ወደ ስልጣን ሲመጣ እግዚአብሔር ለካ ወደ ስልጣን ያመጣው ፈቃዱን እንዲፈጽምለት ነበር። ከዛ በኋላ አዋጅ ወጣ። እግዚአብሔር እንደ ተስፋው ቃል ህዝቡን ምን ማድረግ ጀመረ? ማሰብ ጀመረ። ሁለት ጊዜ ነው ትልልቅ አዋጅ የወጣው እና በዚህ በዳንኤል ምዕራፍ 9 ከቁጥር 20 ጀምሮ ያየነው ትንቢት ቆጠራው የሚጀምረው የሰባው ሱባኤ ቆጠራም የሚጀምረው ከዚህ አዋጅ ከወጣበት ጊዜ ጀምሮ ነው። አሁን የተለያዩ ስነ መለኮት ተማሪዎች ቀኑ የሚጀምረው ከየትኛው አዋጅ ጀምሮ ነው? ሁለት የተለያዩ ትልልቅ አዋጆች ነው የተደረጉት። መጀመሪያ ንጉስ ቂሮስ ሲመጣ የፋርስ መንግስት ሆኖ ለመጀመሪያ ጊዜ ሲሾም ያወጣው አዋጅ ነበረ። ሁለተኛ ላይ ደግሞ የወጣ ሌላ አዋጅ አለ። በንጉስ አርጤክስስ ጊዜ ቂሮስ ያወጣው አዋጅ ቤተ መቅደሱ እንዲሰራ ነው። አርጤክስስ ደግሞ ያወጣው አዋጅ ቤተ መቅደሱ እንዲሰራ ሳይሆን የኢየሩሳሌም ቅጥር እንደገና ተመልሶ እንዲገነባ ነው። ስለዚህ አሁን ታላቁ ንጉስ ቂሮስ አዋጅ አወጣ በ538። የባቢሎን መንግስት የፈረሰው በ539 ነበር። ባለፈው እንደተነጋገርነው ልክ የባቢሎን መንግስት ሲፈርስ ያ በአንበሳ የተመሰለው አውሬ ሲፈርስ የድቡ መንግስት አገዛዝ ሲመጣ የመጀመሪያው ንጉስ የነበረው ታላቁ ንጉስ ቂሮስ ነበር። በ538 ዓመተ ምህረት ላይ ከአንድ ዓመት በኋላ እዝራ መጽሐፍ አንድ ላይ ሄዳችሁ ማንበብ ትችላላችሁ። መጽሐፈ እዝራ ምዕራፍ 1 ከቁጥር 2 እስከ 3 ሄዳችሁ ስትመለከቱ አዋጅ እንዳወጣ እንመለከታለን። ይሄ የፋርስ ንጉስ ቂሮስ የባቢሎንን ንጉስ ያን ብልጣሶርን ድል ካደረገ በኋላ የእግዚአብሔር ፍርድ በብልጣሶር ላይ ከመጣ በኋላ አባቱን ናቡከደነፆር ከእስራኤል ማርኮ ባመጣቸው በእነኛ በወርቅ ዋንጫዎች እየጠጣ ወይን እየጠጣ በሚቆነጭበት ጊዜ የንጉስ ቂሮስ ወታደሮቹን ልኮ እዛ እንዳስገደለው እንደዚሁ በቀላሉ መንግስቱን እንደተቆጣጠረ ባለፈው ተነጋግረን ነበር። ልክ እሱ ስልጣን ላይ እንደመጣ ወደ ስልጣንም ያመጣው ራሱ እግዚአብሔር ስለነበረ ስልጣኑን በእጁ ላይ ተቆጣጥሮ የነበረው እግዚአብሔር ስለነበረ 70 ዓመት እግዚአብሔር የገባው የተስፋ ቃል ለእስራኤል ስለደረሰ 3 ታላላቅ አዋጆችን አወጣ ንጉስ ቂሮስ። ታላቁ ቂሮስ የመጀመሪያው አንደኛ ምን አለ? በባቢሎን ምርኮ የነበሩት አይሁዳውያን በሙሉ ወደ ሀገራቸው ወደ ኢየሩሳሌም ተመልሰው በነፃነት እንዲኖሩ ፈቀደላቸው። ለምን? እግዚአብሔር የቀጠረው ጊዜ ደርሶ ነበርና። ሁለተኛ በናቡከደነፆር ፈርሶ የነበረው የኢየሩሳሌም ቤተ መቅደስ ምን እንዲሆን? እንዲገነባ ፈቀደላቸው። ይሄ ብዙ ተግዳሮት ነበረ ቂሮስ አዋጁን ካወጣ በኋላ። ከዛ በኋላ ደግሞ የመጡ ነገስታቶች ነበሩ። ያ አዋጅ እንዳይሆን ብዙ ተግዳሮቶች አድርገው ነበር። ዳሪዮስ መጥቶ ነው እንደገና ቂሮስ ያወጣውን አዋጅ እንደገና አጽድቆ በንጉስ ዳሪዮስ ጊዜ ያ የተፈጸመው። ይሄ ብቻ አይደለም፣ ህዝቡ ወደ ኢየሩሳሌም እንዲመለስ ብቻ አይደለም፣ የፈረሰው የእግዚአብሔር ቤት ቤተ መቅደሱ እንዲገነባ ብቻ አይደለም፣ ሌላም ነገር ብሎ ነበረ። የቤተ መቅደሱ ስራ ሲሰራ ወጪው በሙሉ ከራሱ ከንጉሱ ግምጃ ቤት ወጪው እንዲሸፈን ትእዛዝ አውጥቶ ነበር። እዝራ ምዕራፍ 1 እና 6 ላይ ሄዳችሁ ብታነቡ። እንደዚሁም ናቡከደነፆር ከኢየሩሳሌም ዘርፎ ያመጣቸው እነዛ የወርቅ መጠጫዎችን የወርቅና የብር ዋንጫዎችን በሙሉ ወደ መቅደሱ እንዲመለሱ ትእዛዝ አውጥቶ ነበር። እዚህ ጋር ልብ ብለን ማየት ያለብን ቂሮስ ያወጣው አዋጅ ቤተ መቅደሱ እንዲሰራ እንጂ የኢየሩሳሌም ቅጥር እንዲገነባ አልነበረም። የኢየሩሳሌም ቅጥሮች እንዲገነባ አዋጅ ያወጣው በኋላ ላይ ንጉስ አርጤክስስ ነው። ስለዚህ አሁን እነኚህ የሰባው ሱባኤ ትንቢት በዳንኤል 9 ላይ የተነገረውን ሲተረጉሙ አንዳንዶቹ አይ የአዋጁ ቁጥር የሚጀምረው ሰባው ሱባኤ የሚጀምረው የመጀመሪያው አዋጅ ከወጣበት ጊዜ ጀምሮ ነው። ያ ማለት የትኛው ነው? ንጉስ ቂሮስ ካወጣው አዋጅ ጀምሮ ነው የሚሉ አሉ። ሁለተኛው አመለካከት ደግሞ አይ አይደለም፣ በንጉስ ቂሮስ ጊዜ የወጣው አዋጅ መቅደሱ እንዲሰራ እንጂ ቅጥሩ እንዲገነባ አይደለም።
እዚህ ዳንኤል 9 ላይ ግን የምንመለከተው ቅጥሩ እንዲገነባ የወጣ አዋጅ ነው። ስለዚህ ይሄኛው አዋጅ በ538 ዓመተ ምህረት የወጣው አዋጅ ሳይሆን በኋላ ላይ ንጉስ አርጤክስስ ያወጣው አዋጅ ነው። መቼ? በ444 ዓመተ ምህረት ላይ የወጣው አዋጅ። ነህምያ ምዕራፍ 2 ላይ ሄዳችሁ ማየት ትችላላችሁ። ንጉስ አርጤክስስ ለነህምያ ፈቃድ የሰጠው የኢየሩሳሌም ከተማና ቅጥሮቿ እንዲገነቡ በሮቿ መልሰው እንዲታደሱ ስለነበረ በዳንኤል ምዕራፍ 9:25 ላይ ያለው ያ ጊዜ የሚያመለክተው በ444 ዓመተ ዓለም ላይ የሆነውን የንጉስ አርጤክስስ አንደኛው፣ ብዙ አርጤክስሶች አሉ። አርጤክስስ ማለት የታይትል ስም ነው። ልክ የፈርዖን በግብጽ ያሉ ፈርዖኖች ፈርዖን እንደሚባሉ በሮማም ጊዜ የነበሩ ቄሳሮች ቄሳር እንደሚባሉ የታይትል ስም ነውና ይሄ አርጤክስስ አንደኛው ያወጣው አዋጅ ከዛ ጊዜ ጀምሮ ነው መቆጠር ያለበት ይላሉ። ምክንያቱም ዳንኤል ምዕራፍ 9:25 ላይ አደባባዩና ቅጥሩ ይሰራሉ ነው እንጂ የሚለው ቤተ መቅደሱ ይሰራል አይደለም። የቤተ መቅደሱ መስፈራት በቂሮስ ጊዜ የነበረ በመካከል ሰፊ ጊዜ እንደነበረ ይናገራሉ። ስለዚህ ትንቢቱ መቆጠር መጀመር ያለበት ከተማዋን ለመስራት ትእዛዝ ከተሰጠበት ከንጉስ አርጤክስስ አዋጅ በመነሳት ነው ብለው የሚያስተምሩ ሰዎች አሉ። እንግዲህ እዚህ ጋር አሁን ዋናው ማተኮር ያለብን ንጉስ ቂሮስ መቅደሱን አሰራ፣ አርጤክስስ ደግሞ ከተማዋና ቅጥሮቿ እንዲቆሙ አደረገ። ሁለቱም ነገስታቶች ግን የሙሴንና የኤርምያስን የትንቢት ቃል እንዲፈጽሙ በእግዚአብሔር እጅ የተያዙ ምኖች ነበሩ፣ አገልጋዮች ነበሩ። ለምን? እግዚአብሔር የተናገረው የምህረት ጊዜ ደርሷልና 70 ዓመት የምርኮ ጊዜ አልቋልና። ከዚህ የተነሳ ልክ ነብዩ ዳንኤል በእግዚአብሔር ፊት ሲጸልይ መልአኩ ገብርኤል መጣና ምን አደረገው? ስለምታለቅሰው ስለ ሕዝብህ ምን ወጥቷል? ከእግዚአብሔር ዘንድ አዋጅ ወጥቷል። 70 ሱባኤ ምን ተብሏል? ታዟል ብሎ በማብራሪያ እዚህ ክፍል ላይ ይናገራል። ነብዩ መጥቶ ለሱ የተናገረውን ስለ ሁለት ነገር፣ አንደኛ ስለ ሕዝብህና ስለ ተቀደሰችው ከተማ ከእግዚአብሔር ዘንድ የወጣ ምን አለ? አዋጅ አለ። ስለዚህ እሱን ነው ዛሬ የምንጀምረው። ነገር ግን ያን ከማየታችን በፊት ሁለት የተለያዩ አመለካከቶች እንዳሉ እንድናውቅ እፈልጋለሁ። ስለ 70 ሱባኤ ሚስጥር ሰዎች ሲያስተምሩ ሁለት የተለያዩ አመለካከቶች አሉ ወይም ቪዎች አሉ። እነዚህን ሁለት አመለካከቶች አስቀድመን ካላየን በኋላ ወደ ዝርዝር ሐሳቡ ስንገባ ግራ ይገባናል፣ ግር ይለናል። ከዚህ የተነሳ እነዚህ ሁለት አመለካከቶች ምንድናቸው? የትኛው አመለካከትስ ትክክል ነው የሚለውን በደንብ ማየት እንድንችል መጀመሪያ ሁለቱን አመለካከቶች ልንገራችሁ ዛሬ። ሁለቱም አመለካከቶች ይሄ 70 ሱባኤ፣ አንድ ሱባኤ ስንት ዓመት አለው? 7 ዓመት አለው። 70ውን ሱባኤ በ7 ዓመት ስታባዙት አጠቃላይ ስንት ዓመት ነው? 490 ዓመት ነው። አሁን የምነግራችሁ ሁለቱም አመለካከቶች 70ውን ሱባኤ 490 ዓመታት እንደሚይዝ 490 ዓመታትን እንደሚወክል ያምናሉ ሁለቱም። እዛ ላይ ልዩነት የላቸው። አሁን ይሄኛውና ያኛው ብዬ በዲኖሚኔሽን አልነግራችሁም፣ ግን አንደኛው ቪው፣ አንደኛው አመለካከት፣ ሁለተኛው አመለካከት ብዬ ነው የምነግራችሁ። የመጀመሪያውም አመለካከት 70ው ሱባኤ 490 ዓመትን የሚወክል እንደሆነ ያምናል። ሁለተኛውም አመለካከት 490ውም ዓመት ወይም ደግሞ 70ው ሱባኤ 490 ዓመት እንደሆነ ያምናል። ነገር ግን ልዩነታቸው የቱ ላይ ነው? በቀናቱ ክፍፍል ላይና በታሪካዊ አፈጻጸሙ ላይ ልዩነት አላቸው። በጣም የተለያየ አመለካከት አላቸው። እሺ፣ አንደኛው አመለካከት ይሄ ነው። አንደኛው አመለካከት ወይም ፈርስት ቪው የምንለው በዳንኤል ምዕራፍ 9 ላይ የተጠቀሰው 70ው ሱባኤ በትንቢት የተነገረው እያንዳንዱ ሱባኤ 7 ዓመታትን በመወከል ጠቅላላ 490 ዓመታትን በእስራኤል ላይ ሊፈጸም የተወሰነ ጊዜ ነው የሚለውን ያምናል። ይህ ትርጓሜ የመጀመሪያዎቹ 69 ሱባኤዎች ኢየሩሳሌም እንድትገነባ በንጉስ ቂሮስ ወይም ደግሞ በንጉስ አርጤክስስ አዋጅ ከወጣበት ጊዜ ጀምሮ መሲሁ እስከሚመጣ ድረስ ያለው ጊዜ ስንት ሱባኤ ነው አልኳችሁ? 69 ሱባኤ ነው።
እነኚህ ቁጥሮች በተከታታይ 1 2 3 4 5 እያሉ 69ኙም ሱባኤዎች ተፈጽመዋል። 70 ሱባኤ ነው ብያችኋለሁ። ያ ማለት 483 ዓመታቱ በሙሉ አዋጁ ከወጣበት ጊዜ ጀምሮ እስከ መሲሁ መሰቀል ድረስ 483 ዓመት ወይም ደግሞ 69 ሱባኤ በታሪክ 1 2 ብሎ ተፈጽሟል። የመጨረሻው አንድ ሱባኤ ግን ገና ክርስቶስ ሲመጣ ወደፊት የምትፈጸም ክስተት ናት ይላሉ። የትኛዋ? 70ኛዋ ሱባኤ። ስንት ዓመት አላት? 7 ዓመት አላት። አጠቃላይ ቅድም ስንት ዓመት ነው ብያችኋለሁ? 490 ዓመት ነበረ። 69ኙ ሱባኤ ሲባዛ በ7 483 ዓመት ኦልሬዲ ተፈጽሟል። አዋጁ ከወጣበት ጊዜ ጀምሮ መሲሁ እስከተሰቀለበት ድረስ። ነገር ግን አንደኛዋ ሱባኤ ተለይታ ብቻዋን 70ኛዋ ሱባኤ ገና አልተፈጸመችም። ያ ማለት ምንድነው? በ69ኛው ሱባኤና በ70ኛው ሱባኤ መካከል ትልቅ ክፍተት አለ። ስንት ዓመት እንደሆነም አይታወቅም። አሁን ቪው ነው የምነግራችሁ፣ የኔን ሐሳብ አይደለም እየነገርኳችሁ ያለው። አንደኛው አመለካከት ይሄን ይላል፣ ሁለተኛው አመለካከት ይሄን ይላል የሚለውን ነገር ልነግራችሁ ነው። ስለዚህ በአንደኛው አመለካከት 69ኙም ሱባኤ ፍጻሜያቸውን በዝርዝር ያስቀምጣል። 483 ዓመታት እንዴት ነው የሆኑት? በሶስት ዋና ዋና ክፍል ይከፍላቸዋል። አንደኛው 7ቱ ሱባኤዎች የሚፈጸሙበት ጊዜ ነው። ያኛው 7ቱ ሱባኤ አዋጁ ከወጣበት ጊዜ ጀምሮ የኢየሩሳሌም ቤተ መቅደስና ቅጥሮቿ እስከሚገነቡበት ድረስ ያለው ጊዜ ነው። በሶስት ነው የሚከፈለው ብያችኋለሁ። 70 ሱባኤ በአንደኛው አመለካከት። አንደኛው ምንድነው? 7 ሱባኤ ነው። ሁለተኛው ምንድነው? 62 ሱባኤ ነው። ሶስተኛው ደግሞ 1 ሱባኤ ነው። 7 ሱባኤ ሲደመር 62 ሱባኤ እኩል ይሆናል 69 ሱባኤ። ሲደመር የመጨረሻው 1 ሱባኤ ስንት ይሆናል? 70 ሱባኤ። ስለዚህ በሶስት ይከፍሉታል። የመጀመሪያው 7ቱ ሱባኤ ስንት ዓመት ማለት ነው? 49ኙ ዓመት ንጉሥ ቂሮስ ወይም ደግሞ ንጉሥ አርጤክስስ አዋጁን ካወጣበት ጊዜ ጀምሮ መቅደሱና የኢየሩሳሌም ቅጥር እስከሚሰራበት ድረስ ያለው ጊዜ ነው ይላሉ። 49 ዓመት 7 ሱባኤ 7 ጊዜ 7 49 ስለሆነ። ሁለተኛው ሱባኤ 62ቱን ሱባኤዎች ያካተተ ነው። ረጅሙን ሱባኤ ያካተተ ነው። ከኢየሩሳሌም ቅጥሯ ከተገነባና ቤተ መቅደሱ ከተገነባ በኋላ እስከሚሞት ድረስ መሲሁ እስከሚሞትበት ጊዜ ድረስ ያለው ሁለተኛው ሱባኤ ይባላል። 62 ሱባኤ የያዘ ነው። ስንት ዓመት ማለት ነው? ይሄን በዓመት ስታባዙት ወደ 434 ዓመት ማለት ነው። ይሄን በስንት ነው የምታባዙት? 62 ሲባዛ በ7 69 ሱባኤ ነው። ያ ማለት ደግሞ 69 ሱባኤ ስታባዙት በ7 ወደ 434 ዓመት ይሆናል ማለት ነው። ይህን አሁን የመጀመሪያው 49 ዓመት ሲደመር 434 ዓመት ስንት ይሆናል? 483 ዓመት። አጠቃላይ ከየት ጀምሮ እስከ የት ነው የኛው ብያችኋለሁ? አዋጁ ከወጣበት ጊዜ ጀምሮ ክርስቶስ እስከሚሰቀልበት ያለው ጊዜ ነው። ከዛ የአንደኛው ቪው ምን ይላል? የ69ኛው ሱባኤ ሲጠናቀቅ መሲሁ ክርስቶስ ይሰቀላል ተብሎ ተተንብዮአል። ከዛ መሲሁ ክርስቶስ ሲሰቀል የትንቢት ቆጣሪው ምን ይሆናል? ይቆማል። ይሄ ትንቢቱ 70ውን ሱባኤ 1 2 እያለ የሚቆጥረው ቆጠራው ምን ይሆናል? ይቋረጣል። መቼ? ክርስቶስ ሲሞት። ለምን ያህል ጊዜ አይታወቅም። እስካሁን ስንት ዓመት ሆኖታል? 2000 ዓመት ምናምን አልፎታል። 3000ም ሊሆን ይችላል፣ 4000ም ሊሆን ይችላል፣ 5000ም ሊሆን ይችላል፣ አይታወቅም። በመካከል ምን አለ ብለው ያስተምራሉ? ትንቢታዊ ክፍተት አለ ለነቢያቱ ያልተገለጠ። ይህንን ምን ብሎታል? በሌላ ስሙ የቤተ ክርስቲያን ዘመን የሚባል ነው ብለው ያስተምራሉ። እና ይህ የመጨረሻው ሱባኤ ገና የሚጠበቅ ነው። ቅድም ብያችኋለሁ። 69ኙ ኦልሬዲ አልቀዋል፣ 70ኛው ይቀራል። 69ኙ ሲያልቅ ግን ቆጠራው አቁሟል። ያ የክፍተት ዘመን ይባላል፣ ወይም ደግሞ የቤተ ክርስቲያን ዘመን ይሉታል። 70ኛው ሱባኤ ገና ወደፊት ነው የሚመጣው። ያ ደግሞ የሚመጣው ማን ሲመጣ ነው?
ጸረ ክርስቶስ የሆነው ሐሰተኛው ክርስቶስ ሲመጣ ነው። ሐሰተኛው ክርስቶስ ይመጣና ለ7 ዓመት ምን ይሆናል? በምድር ላይ ይነግሳል። ከእግዚአብሔር ሕዝብ ጋር የሰላም ስምምነትን ያደርጋል። ለስንት ዓመት? ለአንድ ሱባኤ። አንድ ሱባኤ ስንት ዓመት አለው ብያችኋለሁ? 7 ዓመት። የመጨረሻው ዘመን ሲመጣ ማለት ነው። ክርስቶስ መጀመሪያ በዚህ በአንደኛው አመለካከት ክርስቶስ 2 ጊዜ ነው የሚመጣው። መጀመሪያ ይመጣል። ከዛ በኋላ ቤተ ክርስቲያንን ይነጥቃትና ለ7 ዓመት ወደ ሆነ ቦታ ይሸሽጋታል። ከዛ በኋላ ጸረ ክርስቶስ ይመጣና ለ7 ዓመት በምድር ላይ ይነግሳል። ይህን አንዱን ሱባኤ የመጨረሻውን በ2 ይከፍሉታል። የመጀመሪያው ግማሽ ለ3 ዓመት ተኩል፣ የሁለተኛው ግማሽ ደግሞ ለ3 ዓመት ተኩል። የመጀመሪያው ግማሽ ጸረ ክርስቶስ ይመጣና ከእግዚአብሔር ሕዝብ ጋር ቃል ኪዳን ያደርጋል። ከዛ ቃል ኪዳን ያደርግና ታዋቂነቱን ይጨምራል። ቀስ በቀስ ስልጣኑን ይጨምራል። በሁለተኛው አጋማሽ ግን ከ3 ዓመት ተኩል በኋላ ያ ጸረ ክርስቶስ የገባውን ቃል ኪዳን ያፈርስና ምን ያደርጋል? አመጽ ያመጣል። የመከራ ጊዜ ይመጣል። ታላቁ መከራ ይሆናል። በዓለም ላይ ታይቶ የማይታወቅ ለየት ያለ መከራ፣ ስደት ይሆናል። ክርስቶስ ግን ይመጣና ምን ያደርጋል? በዛ ጊዜ ቤተ ክርስቲያንን ይነጥቃታል ብሎ ያስተምራል። የአንደኛው አስተምሮ አሁን ቪው ነው የምነግራችሁ፣ የኔ ሐሳብ አይደለም። እናንተ በኋላ ላይ ክፍሉን ስንመለከት ወደዛ መረዳት ትመጣላችሁ። ስለዚህ የዳንኤል 9 ሰባኛው ሱባኤ ገና ያልተፈጸመ ወደፊት የሚጠበቅ ጸረ ክርስቶስ ሲመጣ የሚሆን ክርስቶስ ዳግም ሲመለስ፣ የመጀመሪያው መመለስ ብያችኋለሁ። ክርስቶስ ዳግም ሲመለስ የሚሆን አንድ የቀረ ሱባኤ አለ። ያ የፍርሃትና የታላቅ መከራ ጊዜ ነው። የሐሰተኛው ክርስቶስ መገለጫ ዘመን ነው። በምድር ላይ ታይቶ የማይታወቅ አይነት መከራ፣ ስደት ይደርሳል። ብዙዎች ያልቃሉ፣ ብዙዎች ይሞታሉ ብለው ያስተምራሉ። እንግዲህ አጠቃላይ ዘርዘር አድርጌ ስናገር ክፍፍሉን ስነግራቸው በአንደኛው አመለካከት ላይ ያለው ምንድነው? መጀመሪያ 7 ሱባኤ ይሆናል፣ 49 ዓመት አዋጁ ከወጣበት ጊዜ ጀምሮ ኢየሩሳሌም ቅጥር እስከሚገነባ ድረስ። ሁለተኛ ላይ 62 ሱባኤ ይሆናል። ያ ማለት 434 ዓመት ነው። እሱ ደግሞ የሚሆነው የኢየሩሳሌም ቅጥር ከተገነባ ጀምሮ እስከ መሲሁ መምጣት ነው። አጠቃላይ 69 ሱባኤ ይሆንና ያቆማል። መቼ? መሲሁ ሲሞት። ከዛ ያ ቆጣሪው የሰባው ሱባኤ ሰዓት ቆጣሪ ምን ይሆናል? ይቆማል። ለምን ያህል ጊዜ አይታወቅም። ግን ስንት ሱባኤ ቀርቷል? 1 ሱባኤ ቀርቷል። መቼ ነው ይህ ሱባኤ የሚሆነው? ሐሰተኛው ክርስቶስ ሲመጣ፣ ወደፊት ክርስቶስ በሚስጥር ሲመጣ ቤተ ክርስቲያንን ነጥቆ ወደ ሆነ ቦታ ሲወስዳት፣ ያን ጊዜ ሐሰተኛው ክርስቶስ ይመጣና ቃል ኪዳን ያደርጋል። ከማጋ? ከእግዚአብሔር ሕዝብ ጋር። ለስንት ዓመት? ለ7 ዓመት። ከዛ በዛ ሱባኤ እኩሌታ ግን ቃል ኪዳኑን ያፈርስና በምድር ላይ ታላቅ መከራ ይሆናል። 7 ዓመት ካለቀ በኋላ ምን ይሆናል? ክርስቶስ ዳግም እንደገና ተመልሶ ይመጣል። ይመጣና በምድር ላይ ስንት ዓመት ይነግሳል? 1000 ዓመት ይነግሳል። ለኢየሩሳሌም ምድራዊ ፖለቲካዊ ስልጣን ይሰጣታል። ከዛ በኋላ የመጨረሻው ዘመን ይሆናል ብለው ያስተምራሉ። ይሄ አንደኛው አመለካከት ነው። ይሄ በአንደኛው አመለካከት ትኩረቱ ያለው ቁጥሩ ላይ ነው። ሰባው ሱባኤ 1 2 እያሉ ቁጥሩ ላይ ካልኩሌሽን ማድረጉ ላይ ነው ትኩረታቸው። 69ኙ ሱባኤ ካለቀ በኋላ 70ኛው ሱባኤ መካከል ትልቅ ክፍተት ገብቷል። ያ የቤተ ክርስቲያን ዘመን የሚባል ትንቢታዊ ክፍተት አለ። ያ 70ኛው ሱባኤ ግን የሚከናወነው በመጨረሻው ዘመን ነው። መቼ? ክርስቶስ ለመጀመሪያ ጊዜ ሲመጣ ለ7 ዓመት ሐሰተኛው ክርስቶስ በምድር ላይ በሚነግስበት ጊዜ። በዚሁ ትንቢተ ዳንኤል ምዕራፍ 7 ከቁጥር 24 እስከ 27 ላይ ባለው ጥቅስ ላይ ተነስተው ይህን ያስተምራሉ። ይሄ አንደኛው አመለካከት ነው፣ የመጀመሪያው ቪው ነው። ሁለተኛው አመለካከት ደግሞ ቅድም እንዳልኳችሁ ልክ እንደ አንደኛው አመለካከት ሁሉ የሰባው ሱባኤ ወይም ደግሞ የ490 ዓመታት ትንቢት በታሪክ ውስጥ የተፈጸመ እውነተኛ የዘመን ስሌት ነው። ከፋርስ ነገስታቶች አዋጅ ጀምሮ የክርስቶስን ምድራዊ አገልግሎትና ስቅለት ይዞ
በ70ኛው ዓመተ ምህረት ሮማውያን መቅደሱን እስካፈረሱበት ጊዜ ድረስ ያለውን የታሪክ ዘመን የሚያመለክት ነው እና በዚህ በሁለተኛው እይታ ሰብአዊ ሱባኤ ትርጉሙ ቁጥሩ ላይ የሚያተኩር አይደለም። ምክንያቱም መጽሐፍ ቅዱስ የማቴማቲክስ መጽሐፍ አይደለም፣ መለኮታዊ መልእክት ያለው መጽሐፍ ነው። ትኩረቱ ምኑ ላይ ነው? እግዚአብሔር ለሕዝቡ በገባው የተስፋ ቃልና መሲሁ በመስቀሉ ላይ በፈጸመው ስራ ላይ ነው ትኩረቱ ያለው። ስለዚህ ቁጥሩ ተምሳሌታዊና ስነ መለኮታዊ ቁጥር ነው። ትኩረቱ ዓላማው ላይ ነው። የሂሳብ ስሌት መደመርና መቀነስ ማካፈልና ማባዛት ላይ ሳይሆን የወንጌሉ ተስፋ መሲሁ በመስቀል ላይ በሚያደርገው ስራ ላይ ማዕከል ያደረገ ወይም ደግሞ ክርስቶስን ማዕከል ያደረገ እይታ ነው። ለዚህ ነው መልአኩ ገብርኤልም ለዳንኤል ጥያቄ ምላሽ ሲሰጥ 7 ጊዜ 7 ብሎ ሲናገር እግዚአብሔር በዘሌዋውያን ምዕራፍ 26 ላይ እንዳለው ኃጢአታችሁ 7 እጥፍ እቀጣለሁ ብሎ እንደተናገረው ያንን የቃል ኪዳን ፍርድና ከዚያም በኋላ የዘላለም ምሕረትና ይቅርታ ሙሉ እንደሆነ ለማሳየት የተጠቀመበት ምሳሌያዊ መለኮታዊ ቁጥር ነው የሚል አመለካከት አለ። ያ ማለት ግን ታይም ስፓም የለውም ማለት አይደለም። አዋጁ ከወጣበት ጊዜ ጀምሮ ክርስቶስ በመስቀል ላይ እስከሞተበት ጊዜ ድረስ ከዛም በኋላ ደግሞ አለፍ ብሎ ሮማውያን መጥቶ የኢየሩሳሌምን ቤተ መቅደስ እስካፈረሰበት ጊዜ ድረስ ያለውን ጊዜ የሚያመለክት ነው። ሰባውም ሳይቆራረጥ 1 2 3 ብሎ በአንደኛው ክፍለ ዘመን ሰባውም ሱባኤ ተጠናቋል የሚል አመለካከት ነው። ስለዚህ የሰባው ሱባኤ ትንቢት በዚህኛው አመለካከት በክርስቶስ መስቀል ላይ ሙሉ በሙሉ ፍጻሜውን ያገኘ ሲሆን ወደፊት የሚጠበቅ የቀረ ሱባኤ የለም። በ69ኛውና በ70ኛው ሱባኤ መካከል የዘመን ክፍተት የሚኖር ወይም ደግሞ መኖሩን የሚያሳይ ምንም አይነት የሰዋሰውም ሆነ የአውደ ጽሑፍ ማስረጃ ሌላ መጽሐፍ ቅዱሳዊ ድጋፍ የለም። ከዘፍጥረት እስከ ራእይ ስትመለከቱ ሰባው ሱባኤ 1 2 3 4 5 እያለ መጥቶ 69 ላይ ይቆማል። ከዛ በኋላ ደግሞ ወደፊት ክርስቶስ ሲመጣ 70ኛው ሱባኤ እንደገና ይቀጥላል የሚል አስተምሮ መጽሐፍ ቅዱሳዊም ላይ የለም፣ አውዱም ላይ የለም፣ ኦሪጂናሉ ቋንቋም ላይ የለም፣ ደጋፊ ጥቅስም የለም። ስለዚህ ሰባውም ሱባኤ ከክርስቶስ ኢየሱስ ከቤተ መቅደሱ መገንባት አዋጅ ከወጣበት ጊዜ ጀምሮ እስከ ክርስቶስ መስቀልና የቤተ መቅደሱ መፍረስ ድረስ ያለውን ጊዜ የሚያሳይ ነው ብለው ያስተምራሉ። የሰባው ሱባኤ ጊዜያት ቃል በቃል የተተረጎሙ 490 የአይሁድ የቀን መቁጠሪያዎች ዓመታት ናቸው። እነዚህም ቀናት ሳይቆራረጡ በተከታታይ የተከናወኑና የተፈጸሙ ናቸው። ይህ ጊዜ ደግሞ በመጀመሪያው 100 ክፍለ ዘመን ምን ብሏል? ሙሉ በሙሉ ተፈጽሟል። የትንቢቱ የዘመን ቅደም ተከተል በታሪክ ሙሉ በሙሉ ተጠናቋል። የትንቢቱ ዋናው ትኩረትም የዓመታት ቁጥር ላይ ሳይሆን የክርስቶስ የመስቀል ስራ ላይ ነው። በዚህም ክፍል ላይ ስንመለከት ነብዩ ገብርኤል ለዳንኤል የተናገረው መሲሁ መጥቶ የሚያደርጋቸውን 6 ነገሮች ነው በዝርዝር የተናገረው። ትኩረቱ እነዛ ላይ ነው። ኃጢአት ስርየትን የሚሰጥ፣ ኃጢአትን የሚያስቀር፣ ኃጢአትን የሚፈጽም፣ አመፃን የሚጨርስ፣ የዘላለም ጽድቅን የሚያገባ መሲህ እንደሚመጣ የተናገረው ነገር ነው ትኩረታችን የሚል አስተምሯል። እና የትንቢቱ ዋናው ትኩረት የክርስቶስ የመስቀል ስራ፣ የክርስቶስ ትንሣኤ፣ የእግዚአብሔር ቁጣ ደግሞ በሚመጣባቸው ላይ የመጣባቸው ጥፋት የተቀጠረባቸው ተብሎ በዚህ ክፍል ላይ የተጠቀሰው እነሱ ላይ ነው ማለት ነው። ስለዚህ የሰባው ሱባኤ ዋነኛ ዓላማ መሲሁ ክርስቶስ ይሰዋል፣ ትንቢቱ ይፈጸማል የሚል ነው። የትንቢቱ ግቦችም ምንድነው? ቅድም እንዳልኩት ኃጢአትን ማስተሰረይ፣ የዘላለም ጽድቅን ማምጣትና መስዋዕትን ማስቀረት። የትኛው? አሮጌውን መስዋዕት ማስቀረት። በኮርማዎች በግ ወደ እግዚአብሔር ሰዎች ለመቅረብ የሚጥሩበትን ያን የሕጉን የድሮውን ሕግ ስርዓት አሁን መቀየር፣ አዲስ ኪዳን ማምጣት። በምን ላይ የተመሰረተ?
ቅዱስ በሆነው በክርስቶስ ደም ላይ የተመሰረተ። ያንን ማን ያደርጋል? መሲሁ ያደርጋል። ስለዚህ የወንጌሉ የምስራች ላይ ነው ትኩረታችን እንጂ ዘመኑን እየከፋፈልን ገና ወደፊት የሚመጣ በመካከል ጋፕ አለ ከዛ በኋላ እንደዚህ የሚለውን አመለካከት አንቀበልም የሚል ነው ሁለተኛው። እነዚህ ሶስት ነገሮች ያደርጋል የተነገረው የወንጌል መልእክት እንደዚህ ነው። ኃጢአትን ያስተሰርያል ማ መሲሁ። የዘላለም ጽድቅን ያመጣል ማ መሲሁ። መስዋዕትን ያስቀራል ማ መሲሁ። የትኛውን? አሮጌውን መስዋዕት ምን በማድረግ? አዲሱን መስዋዕት ለአንዴና ለመጨረሻ ጊዜ በማቅረብ። ሁሉንም የትንቢት ቃል በክርስቶስ መስቀል ላይ ምን ሆኗል? ተፈጽሟል። የቀረ ምንም ነገር የለም። ስለዚህ የታላቁ መከራ መጽሐፍ ቅዱሳዊ አተረጓጎምም ደግሞ ገና ወደፊት የሚሆን የ3 ዓመት ተኩል ትዕይንት አይደለም፣ ክስተት አይደለም። ቅዱሳን ሆይ አትፍሩ የሚል ነው። ይሄ ሁለተኛው ቪው። መከራ ለወደፊት የተቀጠረ የአጭር ጊዜ ክስተት ብቻ ሳይሆን ከጌታችን ከኢየሱስ ክርስቶስ እርገት ጀምሮ ቤተክርስቲያን ከመወለዷ ጊዜ ጀምሮ ሰዎች ክርስቶስን ከተከተሉበት ጊዜ ጀምሮ ምጽአቱ ዳግም እስከሚሆን ድረስ ክርስቶስ እስከሚመጣ ድረስ መከራ አለ። ቤተክርስቲያን አስቀድማ በመከራ ውስጥ ነበረች። ቤተክርስቲያን አሁንም በመከራ ውስጥ ነው ያለችው። ቤተክርስቲያን ወደፊትም በመከራ ውስጥ ታልፋለች። ስለዚህ ምንድነው በዚህ አመለካከት በዚህ በሁለተኛው አመለካከት ክርስቶስም ሁለቴ ሶስቴ አይመጣም። ኢየሱስ የሚመጣው ስንቴ ነው? አንዴ ነው። ክብር ለጌታ ይሁን። ኢየሱስ የሚመጣው ስንቴ ነው? አንዴ ነው። ኢየሱስ ይመጣል፣ በቃ አለቀ። ፍርድ ይሆናል። የሚፈረድበት ወደ ዘላለም እሳት ይሄዳል። ከዛ በኋላ ደግሞ በክርስቶስ ያመነ ወደ ዘላለም ሕይወት ከክርስቶስ ጋር ይሆናል። ጌታችን ኢየሱስ ክርስቶስ መጥቼ ይወስዳችኋለሁ ብሏል። ክርስቶስ ይወስደናል። ወዴት ነው የሚወስደን? ወደ ሰማይ፣ ወደ ምድር፣ ወዴት ነው? ምን አገባን? ቦታው አይደለም ጉዳዩ። ለካ መንግስተ ሰማያት የቦታ ጉዳይ ሳይሆን የማ ጉዳይ ነው? የኢየሱስ ጉዳይ ነው። ኢየሱስ ባለበት አንተ ትኖራለህ። ሰማይ ላይ ይሁን ምድር ላይ ይሁን ምን አገባ? ለካ መንግስተ ሰማያትን መንግስተ ሰማያት ያሰኘው የሆነ አፕል ስላለበት ወይም ዛፍ ስላለበት ሳይሆን በመንግስተ ሰማያት ማ ስላለ ነው? ክርስቶስ ስላለ ነው። ምድር ላይ ይሁን ሰማይ ላይ ይሁን እሱ ምንም ጉዳያችን አይደለም። የኛ ተስፋ ከክርስቶስ ጋር ለዘላለም መሆን ነው። ኢየሱስ አንዴ ይመጣል፣ ፍርድም አንድ ጊዜ ይሆናል። ያመኑ ወደ ግራ፣ ያላመኑ ወደ ግራ፣ ያመኑ ወደ ቀኝ ከክርስቶስ ጋር መዳን ይሆናል። 7 ዓመት ቤተክርስቲያን ትነጠቃለች የሚለው በዚህ በዳንኤል መጽሐፍ አስተምህሮ በሁለተኛው አመለካከት ተቀባይነት የለውም። ኢየሱስም በድብቅ የሚመጣበት ምክንያት የለም። ኢየሱስ ሲመጣ በግልጥ ነው፣ እየታየ ነው አይደለ? ድሮ በምንድን ነበር የመጣው? በአህያ ውርንጭላ ላይ ተቀምጦ መጣ። ኢየሱስ ሊሞት ነው የመጣ። አሁን ግን ኢየሱስ እየታየ በመላክ በደመና እየጋለበ አይደለ? ባለፈው እንደተመለከትነው በደመና እየጋለበ መለከት እየተነፋ በሚስጥር የሚያስመጣው ጉዳይም የለም። ኢየሱስ የሚመጣው በግልጥ ነው። ምላስ ሁሉ ጌትነቱን እያወጀ፣ ጉልበት ሁሉ ተንበርክኮለት፣ ተፈጥሮ ሁሉ እየተዛባ። ለምን? ክርስቶስ መጥቷላ ንጉሱ። በሞተ ጊዜ ተፈጥሮ ምን ያህል እንደተዛባ ታውቃላችሁ አይደል? ኢየሱስ ክርስቶስ ሁለቴ ሶስቴ አይመጣም። ኢየሱስ የሚመጣው ስንቴ ነው? አንዴ ነው። ስለዚህ በአንደኛው አመለካከት የአንደኛው አመለካከት ትኩረቱ ትንቢታዊ ክፍተቱ ላይ ነው። በ69ኛውና በ70ኛው ሱባኤ መካከል ክፍተት አለ የሚለው አስተምሮ ላይ። ሌላው ትኩረቱ ወደፊት የሚመጣውን መከራ፣ ታላቁን መከራ፣ ቤተ ክርስቲያን ደግሞ መከራ ሳያገኛት ለ7 ዓመት በኢየሱስ ተነጥቃ ወደ ሆነ ቦታ ትወሰዳለች የሚለው ላይ ትኩረት ያደርጋል። ሐሰተኛው ክርስቶስ ይመጣል። የፖለቲካ ሴራ ይጫወታል። የወደፊቷን ምድራዊቷን እስራኤል መንግስቷን በዚህ ምድር ላይ ይመሰርታል የሚለው አስተምሮ ላይ ያተኮረ ነው። የሁለተኛው አመለካከት ግን የትንቢቱ መደምደሚያ መሲሁ ነው። የትንቢቱ መደምደሚያ ክርስቶስ ነው። ምንም አይነት የታሪክ መቆራረጥ በሰባው ሱባኤ ላይ የለም። መጽሐፍ ቅዱስም አይናገርም። በ69ና በ70ኛው ሱባኤ መካከል የታሪክ ክፍተት አለ የሚለው የሰዎች አስተምሮ ሳይሆን በ19ኛው ክፍለ ዘመን የተፈለሰፈ የሰዎች አመለካከት እንጂ መጽሐፍ ቅዱሳዊ አስተምሮ አይደለም። እሱም ሌላ ጊዜ ማየት እንችላለን። ስለዚህ ቤተ ክርስቲያን ከመከራ ትነጠቃለች የሚለው ማስተምሮ ለቅዱሳን በተሳሳተ መልኩ የሚያስተምሩት አስተምሮ ነው። እኔ አልቀበለውም ይላል ሁለተኛው አመለካከት። የኔ ትኩረቴ
ቃል ኪዳንን በደሙ ባጸናው በእውነተኛው በክርስቶስ በመሲሁ ላይ ነው። ክርስቶስ ላይ ያተኮረ ነው ይላል ሁለተኛው ቪው። ስለዚህ የትኛው አመለካከት ነው ትክክል? አንደኛው አመለካከት ነው ወይስ ሁለተኛው አመለካከት? ከሁለቱ አመለካከት የትኛው ነው ትክክለኛው ለሚለው ምላሽ የትንቢተ ዳንኤል ምዕራፍ 9 ከቁጥር 24 እስከ 27 ላይ በዝርዝር በሚቀጥለው ሳምንት እንተነትነዋለን። እዛው ላይ ራሱ ሌላ ከውጪ ምንም አይነት ትርጉም ሳይመጣ ራሱ መጽሐፍ ቅዱሱ መልስ ይሰጣል። እግዚአብሔር ለዛ ያብቃን። አሜን። እንጸልያለን።